እነሱ አይጠቀሙበትም ብያለሁ። አሁን እኮ ታየ። አሁን እኮ ጁንታው እዚህ 5 ፎቅ 10 ፎቅ አስቀምጧል። ማን እንደሚበላው እናያለን። በራቸው አቋም የኢትዮጵያን አንድነት የኢትዮጵያን ሰላም በማስጠበቅ በዚህ ሁኔታ ውስጥ የነበራችሁ ሚና በእኛ በኩል ከፍተኛ ተስፋ እንድናይ ያደረገና ለፖለቲካ ፓርቲዎችም ምስጋና ማቅረብ እንፈልጋለን። ከዚህ ቀደም የነበረን ጩኸት በሀገራዊ ጉዳይ ላይ አንድ ሆነን በፖሊሲ አማራጮች የምንለያይ እንሁን፣ በሀገር ሕልውና ላይ በሚመጡ ጉዳዮች ላይ ግድ የማይሰጠን አንሁን የሚል ኮሜንቶች ይነሱ ነበር። በአሁኑ ባጋጠመን ሂደት ውስጥ በጣም ጥቂት ተከፋይ ፓርቲዎች ካልሆኑ በስተቀር አብዛኛው የፖለቲካ ፓርቲ የነበረው አቋም እጅግ በጣም ተስፋ የሚሰጥ ስለሆነ ይህንኑ ካልቸር ፓርላማ ብናስገባው፣ ይህንኑ ካልቸር ወደ መንግስት ስልጣን ብናስገባው በጋራ ልንሰራ የሚያስችል ፋውንዴሽን አለ የሚል ተስፋ እንድንጥል አድርጎናል። ካሁን በኋላ ከእናንተ ጋር መወያየት ብቻ ሳይሆን ህግም ሲወጣ ህግም ስናስፈጽም የምንመካከርበት ነገር ይፈጸም። አብዛኛው ፖለቲካ ፓርቲ ተከፋይ አይደለም፣ በሀገር ጉዳይ ላይ አይደራደርም፣ የግሉን ጥቅም አያስቀድምም የሚል መነሻ የሆነ እምነት እንድንይዝ ያደረገ ስለሆነ በእኛ በኩል ከፍተኛ ምስጋና አለን። ይበልጥ ከእናንተ ጋር ተወያይቶ ተቀራርቦ የኢትዮጵያን ዲሞክራሲ ለማሳደግ ፍላጎት እንዲያድርብን እንዲያድግ ያደረገ አጋጣሚ ስለሆነ በዚሁ ባህል ሆኖ እየዳበረ እንዲሄድ እንድታደርጉ በእኛ በኩል ግን ከፍተኛ ኩራትም ምስጋናም የተሰማን መሆኑን ለመግለጽ ነው። ምርጫን በሚመለከት እንግዲህ የሚያስቸግር ነገር አለ። ምርጫ እናርግ ብለን ስንወያይ ቀድሞ ምርጫ አያስፈልግም፣ ሰላም የለም፣ ብር የለም፣ ሰው የለም የሚሉ ሰዎች ምርጫው ደግሞ ይቅር ሲባል ቀድሞ መንግስት የለም የሚሉ ናቸው። ይሄ ባህል እየሆነ መጥቷል። ባለፈው አመት ከኮሮና በፊት ምርጫ አይደረግ ሰላም የለም ብለው የሚያወሩ ፓርቲዎች ወይም ግለሰቦች ምርጫው ይቅር በኮሮና ምክንያት ሲባል ደግሞ ቀድሞ መንግስት የለም ብሎ ለማወጅ የቀደማቸው አልነበረም። ይሄ በጣም መጥፎ ካልቸር ነው። ፕሪንሲፕልድ እንሁን። ስለምንናገረው ነገር የምንከውን መሆናችን የፓርቲ አቋም መሆኑን ምናምንበት መሆኑን እንመን። መጀመሪያ ሚዲያ አገኘን ብለን ከተናገርን በኋላ ከሆነ ጊዜ በኋላ ደግሞ ሐሳባችንን ስንቀይር የኛ ሀገር ሚዲያ እንዳላችሁትም ችግር ስላለበት ነው እንጂ ትናንትና እኮ እንደዚህ ብላችኋል አሁን እንዴት ትላላችሁ እያለ በህዝብ ፊት ማጋለጥ ይጠበቅበት ነበር። ይመሳሰላል። አይደረግ የሚሉ ኃይሎች ይደረግ ሲባል አይደረግ ብለው የቆሙ ደግሞ አይደረግ ሲባል ሌላ ሐሳብ የሚያመጡ በጣም ውስን ፓርቲዎች ናቸው። ይሄ ጉዳይ ባለፈው ማበላሽቷል። አሁንም እንዳያበላሽ ጥንቃቄ ቢደረግ ትምህርት ቢወሰድ ጥሩ ነው። ምርጫን በሚመለከት ምርጫ የሚያስፈልግበት ዋናው ምክንያት ምርጫ ዲሞክራሲን በሙሉ አቅም ስለሚወክል አይደለም። ምርጫ ማለት ዲሞክራሲ ማለት አይደለም። የዲሞክራሲ አንድ አካል እንጂ ሙሉ ዲሞክራሲ አይደለም። ዲሞክራሲ ስርዓት ነው፣ ሲስተም ነው፣ ባህል ነው፣ ተቋም ነው፣ በሂደት የሚገነባ ነው። ከዚህ ውስጥ አንዱ በየጊዜው የሚታደስ ኮንትራት በምርጫ የሚረጋገጥ ነው። ብዙ የፖለቲካ ፓርቲዎች ምርጫና ዲሞክራሲን እኩል አድርገው ስለሚያዩ በሂደት እንደሚገነባም ስለማያምኑ የተቋም ግንባታ የሚጠይቀውን ጊዜም ስለማያስቡ እንደ ፕሪኮንዲሽን የሚያስቀምጡት ሁሉን ነገር ጨርሰን ምርጫ እናድርግ ይላሉ። የሚያልቅ ነገር የለም። ዘንድሮ 40-50% እናሳካለን፣ በሚቀጥለው ያድጋል እያለ በሂደት ውስጥ የሚዳብር ነገር እንጂ ተቋም ገንብተን ህግ አሻሽለን እኛ ተስማምተን ሰላም አምጥተን ምርጫ እናድርግ ካል 100 ዓመት ሊቆይ ይችላል። እንከን አልባ ሀገር ማግኘት አይቻልም። የአሜሪካ የዳበረ ዲሞክራሲ የሚባለው እንኳን እንደምታዩት ቅድም እንዳነሳችሁት ነው። በሁሉም ዓለም በምርጫ መሿከት ቅድመ ምርጫ መጨቃጨቅ የተለመደ ባህል ነው። የኛ ክፉ የሚያደርገው አሸንፈን ስለምንጀምር ነው። አሸንፈን ስለምንጀምር መሸነፍን አንቀበልም። ከዚያ በተረፈ አሁን ምርጫ ሲደረግ 100% ጥያቄዎቻችን አይመልስም። ቢያንስ ግን ባለፉት 5 ምርጫዎች ከነበሩ ዋና ስህተቶች
ህዝብም የማይቀበላቸው እናንተም ማትቀበሏቸው መንግስትም ባይል በውስጡ የሚያቃቸው 50-60% ብናሻሽል በሚቀጥለው ምርጫ ደግሞ እያደገ ይሄዳል። ልጆቻችን የተሻለ የዳበረ ዲሞክራሲ እንዲያገኙ ያስችላል እንጂ ሁሉን ነገር አሁን ጨርሰን እንጀምር የሚለውን ሐሳብ ትንሽ ብታስቡበት ጥሩ ነው። እንዳላችሁት ነው። አንዳንዱ ዲሞክራሲ ይፈልጋል፣ አንዳንዱ ደግሞ በሰበብ አስባብ ያስራል። ይሄን በሆነ ጊዜ ውይይት አንፈታውም። 2014፣ 15፣ 20፣ 30 አይፈታም፣ ጊዜ ይጠይቃል። እሱን ታሳቢ ማድረግ ለሁላችን ይበጅ ይመስለኛል። ሁለተኛ ብዙዎቻችሁ ስትናገሩ ህዝብ አክሩፏል፣ ህዝብ እየጸለየ ነው፣ ህዝብ እየተናገረ ነው። ይሄ የኮሙኒስት ቲንኪንግ ነው። ከየት መጣ ዳታው? ህዝብ በዚህ በምትሉ ስሜት ውስጥ ስለመኖሩ በምን ይታወቃል? የህዝብ ስሜት ነው እያል መናገር 110 ሚሊዮን ህዝብ ነው ያለው። ከዚህ ውስጥ ምን ያክሉን አነጋግረዋል ቢባል መልስ የለም። ቤተሰቦቻችን የቅርብ ጓደኞቻችን ያሉትን ህዝብ ነው እንለው። ህዝብ ግን ምርጫውንና ፍላጎቱን ስልጣኑን ከሚያሳይበት አንዱ መንገድ ምርጫ ነው። ህዝብ የስልጣን ምንጭ ባለቤት ነው ብለን የምንናገረውን ነገር የምናረጋግጠው እድል ሰጥተነው በዚያ በምርጫው የሚፈልገውና የማይፈልገውን ማሳየት ሲችል ነው። ያ ካልሆነ ፖፑላር ሶቨርኒቲውን ፓርቲዎች እየወሰዱ ህዝብ አኩርፏል፣ ህዝብ ተኝቷል፣ ተነስቷል የሚባል ቋንቋ በጣም አስቸጋሪ ነው። ይሄ በኢህአዴግ ውስጥ የተለመደ አንድ በሽታ ነበር። ህዝብ እያለ በህዝብ ስም የሚነገድ ንግድ አሁን አንዳንድ ፓርቲዎች ጋርም እንደ ልማድ ሆኗል። ፖፑላር ሶቨርኒቲውን ኤክሰርሳይዝ እንዲያደርግ የኢትዮጵያ ህዝብ ምርጫ ያስፈልገዋል፣ ከነንከኑም ቢሆን ያን ፍላጎቱን በምርጫ ካሳየን በኋላ ህዝብ እኮ ምርጫው ይሄ ነው፣ ይሄን ፖሊሲ መርጧል፣ ምክንያቱም አሳይቷል ብለን የምንከራከርበት ታንጀብል የሆነ አርጊመንት ማንሳት እንችላለን። አሁን ዝም ብለን ግን ህዝብ ካል ትንሽ ያስቸግራል። ዜጎች በፖለቲካ መሳተፍ የሚችሉበት አንዱ መንገድ ምርጫ ነው። መቼም እንደዚህ አይወያዩም። በየጊዜው እየመጡ ውይይት ማድረግ አይችሉም። ዜጎች መጥተው እጅ የተሰበረ ማለት አይችሉም። ፖለቲካ ፓርቲዎች ናቸው እድል ያላቸው የሚወያዩት። ቢያንስ በምርጫ የፖለቲካ ተሳትፏቸው እንዲያድግ እና እንዲከበር ማድረግ አለብን እኛ ብለን ካላመንን እዚሁ ተቀምጠን ምርጫ ይራዘም፣ ምርጫ ይቀነስ፣ አንተ 5 ዓመት ቆይ፣ 10 ዓመት ቆይ ብንል በህዝቦች ፍላጎት ላይ ነው የምንወስነው። ይሄ ደግሞ ብዙ መዘዝ አለው። የምናስበውም ዲሞክራሲ እንዳናመጣ የሚያደርግ ነው። በፖለቲካ ገበያ ውስጥ አማራጭ ሐሳቦች ቀደም ሲል ከሲቪክ ሶሳይቲ የሚነሳው አማራጮች በምን ይታያሉ? አሁን ያለው ንግግር እንደምትሰሙት ነው። ወደ ፖሊሲ አማራጭ ሲገባ እኮ ለማሸነፍ እንከራከራለን እንጂ በእርግጠኝነት አንዳችን ከሌላችን እንማራለን። ራሱ ሂደቱ የመከራከር ባህሉ ሐሳብ መቀያየሩ ግራጁዋሊ ኢንፍሉዌንስ ማድረጉ አይቀርም ሌላም ካምፕ ቢሆን እና እንደዛ አይነት ባህል ሲለመድ የተሻለ ነገር ለመምረጥ እድል ይሰጠናል። አማራጮች እያቀረብን ስንከራከር፣ ስንወያይ፣ ልምድ ስናነሳ፣ ስንማማር እዛ ውስጥ ነው ፖለቲካል የሆነ ማህበረሰብ የሚፈጠረው። አሁን ፖለቲካል ነው የሚያሰባስበን ነገር ሐሳብ አይደለም። የሚያሰባስበን ነገር የህዝብ ጥቅም አይደለም። ወደዛ እንድንሄድ የሚያግዝ ትምህርት የሚገኝበት በዛ የምናገኘውን ትምህርት በምንም እንደማንተካ ማሰብ ጥሩ ነው። የፖሊሲ አማራጭ አቅርቦ መወያየትን በሚመለከት የሚገኝ ትምህርት በህግ አይገኝም፣ በሆነ በሌላ መንገድ አይገኝም። ስንወያይ ስንማማር በጣም በርካታ ነገሮች ይገኛሉ። በዚህ እንኳን ውይይት ምንም እንኳን ብዙዎቻችሁ ለውይይት መታችሁ የውይይት ጥያቄ የምታቀርቡ ቢሆን ባለፉት ቢያንስ 1 ዓመት በጣም በርካታ ውይይት አካሂደናል። የፖለቲካ ፓርቲዎች የመደመጥ መብትን የዲሞክራሲ አካል አድርገው አያስቡም። መተው የሚሰማቸውን ነገር መናገር በራሱ የዲሞክራሲ አንዱ አንኳር ቤዝ መሆኑን ይረሱና ህጉን እኛ አልወሰን ነው። መወሰንም አትችሉም። እናንተ የፓርላማ አባል እኮ አይደላችሁ። የፓርላማ አባላት ናቸው ህግ የሚያወጡት። በጀት መወሰን አትችሉም። እናንተ ወይ ካቢኔ አይደላችሁም ወይም ፓርላማ አባል አይደላችሁ። ለመደመጥ እንኳን ግን እድል አግኝታችኋል። ይሄን የመደመጥ እድል ኢንፍሉዌንስ ወደ ማድረግ ሐሳብ ወደ ማስቀየር ውሳኔ ወደ ማስቀየር ማሳደግ አለብን ብለን ካላምን እንደ ፖለቲካ ሰው የማንኛውም የዲሲሽን ፕሮሰስ ግብአት የሆነውን ኢንፎርሜሽን የምንሰጥበትን መድረክ ካራከስን በጣም አስቸጋሪ ነው። ፓርቲዎች
በጭንቅላታቸው ውስጥ ምን ይዘው ነው ውይይት የሚሉት የሚል ጥያቄ እንድናነሳ ያደርገናል። ይሄ ትልቅ እድል ነው። ዛሬ በነበረው ውይይት እኔ ምናልባት የብልጽግና አመራሮች ብዙ ትምህርት አግኝተናል። እንዴት እንደምታስቡ፣ ምን እንደምትፈልጉ። ይሄን ደግሞ ስንመካከር እንደዚህ አይነት ጉዳዮች ቢነሱ እኮ የኛ ተፎካካሪዎች አይቀበሉትም ብለን ለመከራከር እድል እናገኛለን። መድረክ ከሌለ በምን እንወያያለን? በምን እንማማራለን? እና መድረኮቹን እንደው አልተደረገም ውይይት፣ አልተቋጨም ውይይት፣ እንደዚህ አልተደረገም የሚለው ሐሳብ ሞር መድረኮች እንዳይካሄዱ እንዳያደርገን ጥንቃቄ ማድረግ ያስፈልጋል። አጀንዳ ይዘን ሰው ጽሑፍ እያዘጋጀ መወያየት ነው ይበልጥ የሚያቀራርበው። ከዚህ ስንነሳ ፓርላማ ውስጥ ብንገባ ተግባብተን ልንሰራ እንችላለን። አንዳንድ የተሻለ ብቃት ያላቸው ሰዎች የኦፖዚሽን ፓርቲ አባል አመራር ቢሆኑም ወደ መንግስት ስርዓት ገብተው ቢያግዙ የምናስበውን የበለጸገ ኢትዮጵያ ለመፍጠር ይረዳል የሚል ኮንፊደንስ እንድንፈጥር ያደርጋል። በተገናኘን ቁጥር መተዋወቅ፣ መተማመን ስለሚኖረው እና ይሄንን መድረክ ትንሽ አሳንሰን አንውሰድ። ግማሽ ቀን በጣም ውድ ነው። ዛሬ ግማሽ ቀን አጥፍተን እናንተ ሌላ ውይይት ያስፈልጋል ስትሉ ምንድነው እያሉ ያሉት? በብልጽግና ፓርቲ ስራ አስፈጻሚ ውስጥ አናስገባችሁ መቼም። በዛ ውይይት ተገናኝተን አጀንዳ ሴት አድርገን ስንወያይ ደግሞ እምብዛም እርካታ አይታይም። አሁን በዚህ ጉዳይ ውይይት እንደምናደርግ ባለፈው አንስቼላችሁ ተስማምተን የቀረበው ይሄም በራሱ ከመጠቀም ይልቅ ሌላ የውይይት እሳቤና ፍላጎት ማቅረብ በቀጣይነት እየተቀራረብን እንዳንማማር ስለሚያደርግ እናንተም ከወዲሁ ብታስቡበት ጥሩ ይሆናል። ህዝቡ የፖሊሲ አማራጭ ላይ የመወሰን ስልጣኑን ገፈን አያስፈልግም ብለን ሁሉ ነገር አድሚኒስትሬቲቭ ብቻ ይሁን ካል ሁለት መሰረታዊ የሚሳተፍበት መንገድ አለ። አንደኛው የነጠቅነው ይሄም አይሆንም። ፖሊሲ አስፔክት ኦፍ የፓብሊክ ዲሞክራቲክ ልምምድ በአድሚኒስትሬቲቭ አይተካም። ፖሊሲ አማራጭ መርጦ የሚመርጥበትን አንድ የዲሞክራሲ አንጓ ነው። በሌላ መንገድ ደግሞ እናንተም እንደምታነሱት በየደረጃው ያለ አመራር በወረዳ በዞን የሚያሰቃያችሁ የሚያስራችሁ ለውይይት በሩ ክፍት ያልሆነ ለዲሞክራሲ እምብዛም መሻት የሌለው የሚፈታበት ደግሞ ሌላ ነገር አለ። አንደኛው ይቅር ዋናው ችግር ወረዳ ነው ዞን ነው ካል የህዝቡን ዲሞክራሲ የመለማመድ ፍላጎትና መብት ነው የምንነፍገው። እንደዛ እንዳይሆን ሁለቱንም ባላንስ እየጠበቅን ብንሄድ በእጅጉ ያስፈልጋል። ምክንያቱም ህዝቦች ፍላጎቶቻቸውን አንድም በወኪሎቻቸው ነው የሚያሳዩት የሚያረጋግጡት፣ ወይም በምርጫ ነው። እኛ እንደምናስበው ሳይሆን አሁን ብልጽግና በጣም ተቀባይነት አለኝ ብሎ አስቦ በህዝብ ድምጽ ሲያጣ ለምን ብሎ እንዲፈትሽ እንዲገመገም ያደርገዋል። በምርጫ ህዝቡ ትክክለኛ ስሜቱን ይገነዘባል። ሶስተኛ መንግስት ወይም ፖለቲካ ፓርቲዎች በሚያቀርቡት ጥሪ የህዝቦች ምላሽም የህዝብን ፍላጎት ለማየት ያስችላል። አራተኛው ህዝቦች ይህን ሁሉ አልፈው በመደገፍ ወይም በመቃረን ወጥተው አደባባይ የሚያሳዩትም የህዝብን ስሜት ያሳያል። እነዚህም በሙሉ ካላየን በስተቀር በወኪሎቻቸው ያለውን ፍላጎት በምርጫ ያለውን ፍላጎት ወደ ጎን ትተን በስብሰባ አዳራሽ ብቻ ያሉትን ስሜቶችና ድምጾች እናስተናግድ ካል የተሟላ ዲሞክራሲ አንገነባም። በእኛ በኩል የምንፈልገው በዚህ ምርጫ ከተቻለ በባለፉት ምርጫዎች ከነበሩ ምሬት እጅግ የተሻለ ነገር አድርገን የዲሞክራሲ መሰረቱን እናሻሽል ነው። ለምሳሌ በፈርስት ፓስ ዘ ፖስት የምርጫ ስርዓት 51% ካገኘ አንድ ፓርቲ መንግስት መሆን ይችላል ብሎ በሌላ ወገን ያለ የተሻለ ብቃት ያለውም ሰው ቢሆን በምርጫ ስለወደቀ አልፈልገውም ይላል። እኛም ባለን ሐሳብ ይሄም ያዋጣ አይደለም። ኢትዮጵያ ልምድና ብቃት ያላቸው ውስን ሰዎች በተለያየ ፓርቲ ሊበተኑ ይችላሉ። አሸናፊው ማሸነፉን ተጠበቀ ሆኖ ነገር ግን በሙያቸው በብቃታቸው እነሱን የመጠቀም ልምምድ መስፋት አለበት። በፓርላማ ውስጥ ፎርማልም ኢንፎርማልም በሚነሱ ውይይቶች ድምጾች መደመጥ አለባቸው። ያን እያደረግን ነው ዲሞክራሲን የምናሳድገው። 100% የሚፈለገውን ያክል ለውጥ ማምጣት እንኳን ቢቸግር ቢያንስ እስካሁን ያሉ የነበሩ ምሬቶች የሚሻሻልበትን መንገድ እንፍጠር። የተሻለ ባህል፣ የተሻለ ስርዓት፣ የተሻለ መንግስት እንፍጠር። ፓርቲዎችም
በሀገር ህልውና፣ በመንግስት ህልውና፣ በሌሎች ኃይሎች ፍላጎቶች ሸብረክ ሳይሉ የሀገርን ደህንነት ማስጠበቅ የሚችሉ ኃይሎች እንዲሆኑ ከመግፋት ማቅረብ ይሻላል ብለን እናስባለን። ይሄን ለመጠቀም የሚያስችል እድል አንዱም የሚሰጠን ምርጫ ነው። አሁን እዚህ ውስጥ በጣም ብዙ ሰዎች አላችሁ። እናንተ 10 ደጋፊ ይኑራችሁ፣ 1000 ደጋፊ ይኑራችሁ፣ ሚሊዮን ደጋፊ ይኑራችሁ፣ በምንም መንገድ ማወቅ አይቻልም። ብዙዎቻችሁ አለን፣ ጥቂቶቻችሁ ምርጫ አትፈልጉም። ምርጫ ተዳፍኖ መንግስት መሆን ትፈልጋላችሁ። እሱ አይቻልም። ለምንድን ነው የማይቻለው? መንግስት መሆን የሚቻለው በህዝቦች ድምጽ ብቻ ነው። አንዳንዶቻችሁ መንግስት መሆን እንኳን ባትችሉ በጣም ከፍተኛ የሆነ ድጋፍ እንዳላችሁ ታምናላችሁ። እሱን ደግሞ ለኛ ማረጋገጥ የምትችሉት ሚስተር ኤክስ 10 ሰው ደጋፊ የላቸውም፣ ዝም ብለው ሲያጣብቡ ነበር ቤቱን። ሚስተር ዋይ ግን 1 ሚሊዮን ደጋፊ ያላቸው፣ መንግስት ባይሆኑም እናድምጣቸው፣ መንግስት ባይሆኑም እናሳትፋቸው ለማለት ደግሞ ድል እናገኝበታለን። አሁን ሰው በቤተሰብን በጓደኛን ተሰባስቦ ፓርቲ ከሆነ በኋላ የህዝብን ድምጽ ታሳቢ ሳያደርግ ፓርቲ ነኝና መንግስት ልሆን ይላል። ፓርቲ ነኝና በወንጀል አትጠይቁኝ ይላል። ልክ የፓርላማ አባል ኢሚኒቲ ሳይነሳ እንደማይከሰሰው የፓርቲ አባላትም ተሰብስበን ይከሰስ አይከሰስ ብለን እንድንወስን የሚፈልጉ ሰዎች አሉ። እንደዛ ከሆነ ሁሉም ሰው ፓርቲ ይሆናል ማለት ነው። ፓርቲ ሆነና ወንጀል እየሰራ ይውላል። እነዚህ ነገሮች እናንተ ብታስቡበት በጣም በጣም ጠቃሚ ይሆናል። እንዳያችሁት ነው። በአንድ በኩል ችግር አለ ትላላችሁ፣ ግጭት አለ፣ ሰላም የለም፣ እንደዚህ የለም፣ መከበር አለበት ትላላችሁ። በሌላ በኩል ደግሞ ሰላም ለማስከበር መንግስት ከራሱም ወገን ከናንተም የሚገዙ የሚደለሉ የፖለቲካ ፓርቲ አባል ቢሆኑም ገንዘብ ሲሸት መቆም የማይችሉ ግለሰቦች ለጥፋት እንደሚሄዱ ልባችሁ እያወቀው አይጠየቁ ካላችሁ ሰላም ሊመጣ አይችልም። የኢትዮጵያን ሰላም ከኢትዮጵያውያን ውጪ ሌላው ሰው በሚዲያ አግዞ ሊሆን ይችላል፣ በገንዘብ አግዞ ሊሆን ይችላል፣ በሐሳብ አግዞ ሊሆን ይችላል። ዋናው አክተርኛ ነን፣ ወይም በመንግስት በኩል ያለው ወይም በተቃዋሚ ያለው። ሌላ ሰው እኮ የለም። እያባላን እያጋደለን ያለው እኛው ነን። ይሄን አናርም የሚል ነገር እናንተ መንግስት ስትሆኑ ይቸግራችኋል። ጥሩ ነገር አይደለም ይሄ። እያንዳንዱ የፓርቲ አባል ዲሲፕሊን እንዲሆን ገና የፓርቲ አባል ሆኖ የተሻለ ገንዘብ ካላቸው ፓርቲዎች ገንዘብ የለመደ ሰው መንግስት ከሆነ ምን እንደሚሆን አስቡት። ሪሶርስ ስለሚያገኝ ማለት ነው። እዚህ ያልታረመ ያልተስተካከለ ብታሸንፉ መከራ ነው። ብልጽግና አንዱ ፈተናው ይሄ ነው። ዓላማንና ገንዘብን ያለዩ ሰዎች በስፋትኛው ስላሉ እንቸገራለን። በሀብታም ኪስ ውስጥ ሆኖ መንግስት መሆን የሚፈልግ በጣም ብዙ ሰው ነው ያለው። ባለስልጣን መመደብ የሚፈልግ ሀብታም አለ። የፖሊሲ ኢሹዎች ላይ መወሰን ይፈልጋል። በርካታ አጀንዳ ሴት ማድረግ ይፈልጋል። ይሄ ኦሊጋርኪ መንግስት ውስጥ የሚሆን ፓርቲ ውስጥ ካለ ምን ፈልገውን ብልጽግና ምን ፈልገውን ዲሞክራሲ አናመጣም። መንግስት መሆን ስናስብ በመንግስት ስልጣን ላይ የሚገኝን ጥቅም ብቻ ለመጠቀምና የሚያጓጓም ነገር ቢኖር ሌላውን ለመተው መወሰን ያስፈልጋል። ከዚህ ቀደም ነግሬያቸዋለሁ። ሌቦች በስልጣን ላይ ሆነው ህዝብን ቢያስለቅሱም አይበሉም። ልጆቻቸው አሽሽ ይለማመዳሉ። እነሱ አይጠቀሙበትም ብያለሁ። አሁን እኮ ታየ። አሁን እኮ ጁንታው እዚህ 5 ፎቅ 10 ፎቅ አስቀምጧል። ማን እንደሚበላው እናያለን። አይሆንም። በሌብነት በዘላቂነት መጠቀም አይቻልም። ይሄ ነምበር 1 በሽታው ብልጽግና ውስጥ ነው። ነምበር 1 መጀመሪያ የሚቀርበው በሽታ እኛ ውስጥ ያለ ነው። ሌቦች እኛም ጋር ይሆኑ እናንተ ጋር አይጠቅሙም። ከሌላ ሀብት ስለሚሰርቁ እዚህ ያለውንም በጋራ ፋይት እናርግ፣ እናንተ ጋር ያለውንም ፋይት እናርግ። እናንተ ጋር አሁን አንድ ቀን ስራ ሰርተው የማያውቁ ሰዎች ከየት እንዳመጡት የማይታወቅ ሀብት እዚህም እዚያም ባለፎቅ ባለቤት ባለምናምን ሲሆኑ ከየት እያመጣውን ብላችሁ መጠየቅ ካልቻላችሁ ነገ መንግስት ከሆነ ለእናንተ ዕዳ ነው እናው መሸፋፈኑ ብዙም የሚጠቅም አይደለም። ሁሉ ነገር የተገለጠ የሚታወቅ ስለሆነ በገንዘብ የሚሰሩ ሰዎች እንዳሉ ይታወቃል። ለምሳሌ አንዳንዱ ፓርቲ ሚዲያ አለው፣ አንዳንዱ ፓርቲ ገንዘብ አለው፣ አንዳንዱ ፓርቲ ገንዘብ የለውም ብሏል ፕሮፌሰር በየነ። ያ ገንዘብ ከየት ነው የሚመጣው ነው? ሁላችሁም ተቃዋሚዎች ናቸው። አንዳንዱ ሀብታም ያደረገው እኛን እሺ መንግስት ስለሆን
ያልተገባ ሀብት ወስደን ነው ብለን እናስብ። ተቃዋሚው ግን ከየት እያመጣ ነው ግማሹ ሀብታም ይሆናል? አሁን ተቃዋሚ ሆኖ አጓጉል ሀብታም መሆን የለመደ መንግስት ሲሆን ምን ሊሆን ይችላል? ለእያንዳንዳችሁ ሄዴክ ነው። እኛ የምንፈተነው የምንታመሰው ፕራይመርሊ በእኛ ሰዎች ነው። በእኛ ሰዎች ነው። የስራ ትጋት ልግምተኛ በመሆን ብዙ ጊዜ ለራስ ለመዝናት ለመጠቀም በሰበብ አስባቡ እንደ ሰው እንደ ህዝቡ ሳይሆን ወጥቶ ውጭ ሀገር ሕክምና ያለው ለመንሸራሸር የሚፈልግ በጣም ብዙ ኃይል አለ። ይሄ እኛን እየፈተነ ያለው ችግር ነገ እናንተን ማምጣቱ አይቀርም እና አሁን የተቃዋሚ ፓርቲ ሰው አይነካ፣ አይታሰር፣ አይጠየቅ ተውት። እሱን ብዙ ሌባ ብዙ አጭበርባሪ ስላለ መጠየቅ አለበት። ግን መንግስት ስለተቃወመ ብቻ ስብሰባ ተቀምጦ አርባ ምንጭና አንተ አድመኛ ነህ መንግስት በታይ ነህ እያ ደግሞ የሚጫን ከሆነ አደገኛ ነገር ነው። አደገኛ ነገር። ስለዚህ ችግሩ ያለው እዛም እዚህ መሆኑን አምነን እኛም ውስጣችን ፈትሸን እንድናርም እናንተም ሁላችሁም ባትሆኑ በውስጣችሁ የተሰገሰጉ አንዳንድ ግለሰቦች ሊያጠፉ እንደሚችሉ ብታስቡ ጥሩ ነው። የአንደኛው ፓርቲ አባል